ሃይ ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ በዚህ ቪዲዮ የምንመለከተው የሪሜዲያል ጂኦግራፊ ከዩኒት 3 የተውጣጡ ጥያቄዎችን አብረን የምንሰራ ይሆናል። ወደ 36 የሚጠጉ መልቲፕል ቾይስ ጥያቄዎች ናቸው። ቤዝድ ኦን ዩኒት 3 ከሞጁላቸው ከምዕራፍ 3 የተውጣጡ ጥያቄዎች ናቸው። the physical environment of the earth ከሚለው ምዕራፍ ማለት ነው። በፓርት 1 ይሄ ፓርት 2 ቪዲዮ ነው። በፓርት 1 እስከ ዊንድ ድረስ ያሉ ጥያቄዎችን መስራት ሞክረናል። አሁን ደግሞ ከዊንድ እስከ ናቹራል ቬጂቴሽን ኦር ናቹራል ሪጅንስ ኦፍ the earth እስከሚለው ሴክሽን ድረስ ያሉ ጥያቄዎችን አብረን የምንሰራ ይሆናል። ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፉ እንዳትረሱ። ቴሌግራማችን ሪሜዲያል ፎከስ እዛ ላይ አፕዴቶችን ተከታተሉ። አዳዲስ ነገሮች ካሉ እዛ ላይ የምናሳውቃችሁ ይሆናል። ሪሶርሶችንም እዛ ላይ የሪሜዲያል ሪሶርሶችን እዛ ላይ ሼር እናደርጋችኋለን። ኤግዛም ፔፐሮችን፣ የቪዲዮ ሊንኮችን እንደዚሁም እነዚህ ፒዲኤፎች ከእናንተ ጋር ሪሌትድ የሆኑ ሶርሶችን እዛ ላይ ታገኛላችሁ። ሰው ቴሌግራማችንን ጆይን ማድረግ እንዳትረሱ። በተጨማሪም ተማሪዎች ይሄ ታይም ፎከስድ ሆናችሁ ኤግዛማችሁ የምትዘጋጁበት ቀናት ናቸው። በተቻላችሁ መጠን ሌሎች ዲስትራክሽኖችን በማስወገድ ኤግዛም በደንብ ተዘጋጁ። እኛም በቻልነው መጠን ቪዲዮዎችን በተከታታይ ለእናንተ ለማድረስ እንሞክራለን። ቀሪ ቻፕተሮችን ከበር ለማድረግ እንሞክራለን። በቻልነው መጠን አትሊስት እስከ ኤግዛም ቀን ድረስ በተከታታይ ቪዲዮዎችን ለመስራት እንሞክራለን። እናንተም ጥያቄ አስተያየት ካላችሁ ኮሜንት ላይ እንደዚሁ ቴሌግራማችን ላይ መከታተል እንዳትረሱ። Okay, let's start. The first question is which human activity is the largest contributor to the recent increase in atmospheric carbon dioxide? A. Burning fossil fuels. B. Rice cultivation. C. Use of fertilization. D. Industrial fishing. የትኛው ነው መልሳችን? answer should be A. Burning fossil fuels. ለተለያዩ ለኢነርጂ የመሳሰሉ ለተለያዩ ነገሮች ለተለያዩ አገልግሎቶች የምንጠቀማቸው ለትራንስፖርቴሽን ለኢነርጂ የምንጠቀማቸው ፎሲል ፊውሎች በርኒንግ ፎሲል ፊውሎች ዋነኛ የካርቦን ዳይኦክሳይድ ኢሚሽን ናቸው። ዓለም ግሎባሊ ዋነኛ ምንጮች በርኒንግ ፎሲል fuels. So that's it. Should be A. Number 2, which greenhouse gas is primarily released by flooded paddy field and livestock digestion? A. Nitrous oxide. B. Methane. C. Carbon dioxide. D. Ozone. የትኛው ግሪን ሃውስ ጋዝ ነው ፕራይመሪ በዋናነት ከፍሎድድ ፓዲዎች ወጥተው ማለትም ከፎልድ ፓዲ ፊልዶች እንደዚሁም ከላይቭስቶክ ዳይጀሽን የሚወጣው ግሪን ሃውስ ጋዝ አንሰር ቢ ሚቴን ዋነኛው በተለይም ከፓዲ ፊልዶች ይሄ ከሩዝ ማሳዎች እንደዚሁም ከአኒማሎች ከዳይጀሽን ፕሮሰስ በተለይ ሩሚናንት አኒማሎች ዳይጀሽን ፕሮሰስ ሪሊዝ የሚደረገው ግሪን ሃውስ ጋዝ ሚቴን ነው። መሳችን ቢ ትክክለኛ መልስ ይሆናል። The third one, what is the term for increasing Earth's temperature due to trapped infrared radiation? A. Climate change. B. Global dimming. C. Ocean acidification. D. Greenhouse effect. የትኛው ነው መልሳችን? The answer should be D. Greenhouse effect. Greenhouse effect የምንለው ግሪንሃውስ ጋዞች ሙቀትን አትሞስፌር ከባቢ አየራችን ላይ ሙቀትን በመያዝ ለግሎባል ዋርሚንግ የሚያመጡት
ግሪንሃውስ ጋዞች ወይ ግሪንሃውስ ኢፌክት ነው። መልሳችን ዲ ይሆናል። The fourth one, what cause climate cooling after large volcanic eruption? A. Sulfur dioxide reflect heat. B. Water vapor absorbs solar rays. C. Dust in the sulfur dioxide blocks sunlight. D. Lava spreads over oceans. Dust in the sulfur dioxide blocks sunlight. በኢረፕሽን የሚወጡ አሾዎች እንደዚሁም የተለያዩ ጋዞች የፀሐይ ብርሃንን ሰንላይትን ብሎክ ያደርጋሉ። ያ ደግሞ የአርት ቴምፕሬቸርን ይቀንሳል። መልሳችን ሲ ይሆናል። 5. Which process increase the effect of greenhouse gases on global warming? A. Deforestation. B. Wind erosion. C. Urban planning. D. Sedimentation. የትኛው ነው መልስ የሚሆነው? answer should be A. Deforestation. ምክንያቱም ዛፎች ካርቦን ዳይኦክሳይድን ከኛ የሚወጣውን አብዞርብ የሚያደርጉት ዛፎች ናቸው። እነሱ በሚጠፉ ጊዜ ግሪንሃውስ ጋዝ መጠኑ በከፍተኛ ሁኔታ ይጨምራል። ያ ደግሞ ግሎባል ዋርሚንግ ወይም ሙቀት በከፍተኛ ሁኔታ እንዲጨምር ያደርጋል። 6. What makes ocean currents a key factor in climate regulation? A. They absorb carbon dioxide. B. They transport heat across the globe. C. They produce wind. D. They reflect solar energy. They transport heat across the globe. ኦሽን ከረንቶች በዋነኛነት በጣም ጥቅማቸው ሙቀት ይሄ ዋርም እና ኮልድ የሆነው ወተር ያንቀሳቀሳሉ። ያኔ ግሎባል ቴምፕሬቸርን ባላንስ ይዘን ከመጠበቅ አንፃር ከፍተኛ ሚና ይጫወታሉ። 7. What is the most likely consequence of 2 degrees centigrade global temperature rise? A. More rainfall. B. Lower sea levels. C. Increased ice cover. D. Biodiversity loss. D. Biodiversity loss. በራይዝ ኦፍ 2 ዲግሪ ሴንቲግሬድ ራይዝ ሲያደርግ እስከ ስንት ነው? እስከ 30% አካባቢ ላንድ ስፒስ ኤክስቲንክት ይሆናል የሚል ትልቅ ስጋት። መልሳችን ባዮዳይቨርሲቲ ሎስ ይሆናል። 8. Why does the tropical zone expand during global warming? A. Carbon dioxide dissolve into oceans. B. Earth's rotation speeds up. C. Jet streams weaken, shifting wind belts. D. Volcanoes cool the poles. ለምንድነው ትሮፒካል ዞን ኤክስፓንድ የሚያደርጉት? በግሎባል ዋርሚንግ ጊዜ jet streams weaken, shifting wind belt. ዋርሚንግ ግሎባል ዋርሚንግ ግሎባል ዊንድ ሲስተምን ያዳክማል። ያ ደግሞ ትሮፒካል ዞኖች ዋይድ እንዲሰፉ ወይም ኤክስፓንድ እንዲያደርጉ ያደርጋቸዋል። Number 9. Which natural factors significantly contribute to long-term climate change? A. Continental drift. B. Space debris. C. Solar panels. D. Fossil fuel combustion. የትኛው ነው? ኮንቲኔንታል ድሪፍት ነው። ኮንቲኔንታል የኮንቲኔንቶች ሺፍት ማድረግ ኦሽን ከረንቶችን ቦታ ይቀይራል። ያ ደግሞ ዊንድ ፓተርኑን
በሚሊዮን ዓመታት ኦሽን ከረንቱንም ዊንድ ፓተርኑንም የመቀየር ሁኔታ ነው። ኮንቲኔንታል ድሪፍት ይሆናል። 10 which human behavior contributes significantly to nitrous oxide emission? A. Rice farming, B. fertilizer application, C. urban commuting, D. deforestation. የትኛው ነው መልስ የሚሆነው? the nitrous oxide emission, fertilizer application nitrous oxide በከፍተኛ ሁኔታ የሚወጣው ወይ ኢሚት የሚለቀቀው ከአፈር ናይትሮጂን የሚጠቀሙ ናይትሮጂን ቤዝድ ፈርቲላይዘሮችን በሚጠቀሙ አፈሮች ከዛ በሚወጣ በከፍተኛ ሁኔታ ናይትረስ ኦክሳይድ ኢሚት የሚሆን። 11 which of the following is likely outcome of melting glaciers and ice caps? A. global cooling, B. increased biodiversity, C. sea level rise, D. decreased rainfall. Answer should be sea level rise. ፖላር አይሶች በሚጋልጡ ጊዜ የውቅያኖሶች መጠን በከፍተኛ ሁኔታ ይጨምራል። ያ ደግሞ የሲ ሌቭልን ግሎባሊ ይጨምራል። መልሳችን ሲ ይሆናል። 12 which region in Ethiopia is most affected by recurring droughts linked to climate change? A. Degaton, B. lowland deserts, C. drought prone regions every 3 up to 8 years, D. urban centers. የትኛው ነው መልሳችን? ሪከሪንግ ማለት ተደጋጋሚ ሪፒትድ ድሮት ማለት ነው። የትኛው አካባቢ መልሳችን? ኢትዮጵያ ሲ ነው የሚሆነው። የኢትዮጵያ አካባቢዎች በተደጋጋሚ በተለይ ከ3 እነዚህ ድሮት ፕሮን ሪጅኖች ከ3 እስከ 8 ዓመት ባለው የአመታት ሳይክል ውስጥ ተደጋጋሚ ድሮቶችን ብዙ ኤክስፒሪየንስ ያደርጋል። መልሳችን ሲ ይሆን። what is the main cause of wind movement across the earth's surface? A. pressure gradient, B. earth's magnetism, C. cold condensation, D. solar radiation. መልሳችን የሚሆነው ፕሬሸር ግራዲየንት ፕሬሸር ዲፍረንስ ማለት ነው። ዊንድ ነፋስ ሃይ ፕሬሸር ካለበት ነው ወደ ሃይ ፕሬሸር ካለበት ወደ ዝቅተኛ ፕሬሸር ዝቅተኛ ግፊት ወዳለበት ነው ሙቭ የሚንቀሳቀሰው። በዛ ምክንያት ፕሬሸሩ ደግሞ ልዩነቱን ተብሎ ይጠራል ፕሬሸር ግራዲየንት ተብሎ ይጠራል። ዊንድ ሙቭመንትን ምክንያት ዋና የሚሆነው ፕሬሸር ግራዲየንት። 14 what type of wind is driven by seasonal difference in heating between land and water? A. local wind, B. trade wind, C. monsoon wind, D. polar easter rise. የትኛው ነው? ሞንሱን ዊንድ የምንላቸው ዳይሬክሽን ቼንጅ የሚያደርጉበት በተለያዩ ሂቲንግ ኦፍ ላንድ እንደዚህም ዋተር ሲፈጠር ሺፍት ዳይሬክሽናቸውን ሺፍት ያደርጉ ብዙ ጊዜም ወደ ደቡብ ኤዥያ እና እንደዚህም ደቡብ ምስራቅ ኤዥያ አካባቢዎችን ከፍተኛ ሁኔታ የሞንሱን ዊንድ አፌክት የሚያደርገው እነዚህ አካባቢዎች ማለትም ሲ ይሆናል። 15 what type of wind is driven by seasonal difference in heating between land and water? A. local wind, B. trade wind, which of the following is characteristic of
I think 14ኛ ሰርተናል። yes 15ኛ ነው። which of the following is characteristics of Nimbostratus cloud type? A, high and wispy, B, puffy and stacked, C, teeny and patchy, D, dark, low and rim producing. የትኛው ነው መልሳችን? የኒምቦስትረስ ኮድ ታይፕ ሊሆን ይችላል። ይሄ በሞጁላችሁ ላይ በቴብል በግልጽ የተቀመጡ ናቸው። መልሳችን ዲ ዳርክ ሎ ኤንድ ሬም ፕሮዲውስ ዩኒፎርም ናቸው። ኒምቦስትረስ ክላውዶች ደመናዎች ዩኒፎርም ናቸው። ዳርክ ሎው ላይ ብዙ ጊዜ ተደጋጋሚ የሆነ ዝናብን እንዲከሰት የሚያደርጉ ደመናዎች ናቸው። 16 what is the name of the daily wind that blows from the land to the sea during the night? A, sea breeze, B, land breeze, C, valley breeze, D, mountain breeze. የትኛው መልስ የሚሆነን? answer should be land breeze. በማታ መሬት ይቀዘቅዛል ከእንትኖች ይልቅ ከባህሮች ከውቅያኖሶች ይልቅ መሬት ነው የሚቀዘቅዘው። ያ ጊዜ ከፕሬዠር በመሬት ላይ ያለው ፕሬዠር ከፍተኛ ስለሆነ እንትን ንፋስ ወዴት ይሄዳል? ወደ ውቅያኖሶች ወይ ወደ ባህሮች ይሄዳል። ያ ደግሞ ላንድ ብሪዝ የምንለው ያንን እንትን ላንድ ብሪዝ። 17 which of the following is high altitude cloud made mostly of ice crystals? A, cirrus cloud or cirrus, B, stratus, C, cumulus, B, stratocumulus. የትኛው ነው መልሳችን የሚሆነው? ሲሪየስ ክላውዶች ደመናዎች በጣም ቀጭን ናቸው፣ ቲን ናቸው፣ ዊስፒ አይነት እንደዚሁም ከ6000 ሜትር ከፍታ በላይ ነው የሚገኙት። ብዙ ጊዜም በኮልድ አልቲቲዩድ የሚመጡ ደመናዎች ናቸው። መልሳችን ሃይ አልቲቲዩድ ክላውዶች ክርስቲያኖች ሲሪየስ ናቸው። what instrument is used to measure wind speed? A, wind vane, B, barometer, C, anemometer, D, rain gauge. ቀላል ጥያቄ ነው። የንፋስን ፍጥነት የሚለካው በአኒሞሜተር ነው። አኒሞሜተር ሜትሮሎጂካል ኢንስትሩመንት ነው። ለዊንድ ስፒድን አኩሬትሊ ሜጀር ለማድረግ የምንጠቀመው ኢንስትሩመንት። 19 which planetary wind blow from east to west in the tropics? A, westerlies, B, monsoon, C, local wind, D, trade wind. ከኢስት ቱ ዌስት በትሮፒኮች የሚመጣቸው ትሬድ ዊንዶች ናቸው። ትሬድ ዊንዶች ፕላኔታሪ ዊንዶች ናቸው። ብዙ ጊዜ በተከታታይ ወይም ኮንሲስተንትሊ ከምስራቅ ወደ ምዕራብ በተለይም ትሮፒካል ሪጅን ላይ ወደ ምድር ወገብ ኢኩዌተር አካባቢ ባሉ አካባቢዎች ከኢስት ወደ ዌስት የሚለው ትሬድ wind. 20 which cloud type associated with thunderstorms and tornadoes? A, cirrostratus, B, cumulonimbus, C, altostratus, D, nimbostratus. የትኛው የደመና አይነት ነው?
answer should be cumulonimbus የምንላቸው የደመና አይነቶች ብዙ ጊዜ ቨርቲካል ነው። ከፍተኛ የሆነ ዌዘር ኮንዲሽን፣ ከፍተኛ ዝናብ፣ መብረቅ፣ ነጎድጓድ ምናምን የሚፈጥሩ እነዚህ cumulonimbus cloud ቶታመንታችን ቢ ይሁን። 21 why is generally warmer at the equator than at the poles? A. The sun's rays strike the equator more directly. B. The equator is closer to the Earth's core. C. The equator has more volcanic activity. D. Polar ice reflect less sunlight. የትኛው ነው መልሳችን የሚሆነው? should be A. The sun's rays strike the equator more directly የሚለው ሳይን ፀሐይ መሬትን ቀጥታ ነው የምታገኛት በኢኩዌተር ላይ የምድር ወገብ ላይ ስትሆን ቨርቲካሊ ነው የምታገኛት። ያ ደግሞ በትንሽ አካባቢ በትንሽ ኤሪያ ላይ የምድር ወገብ ላይ ኤሪያ ላይ ከፍተኛ ኤነርጂ ኮንሰንትሬት እንዲሆን ያደርጋል። በዛ ምክንያት ከፍተኛ ሙቀት ወደ ፖል ስንሄድ ግን ወደ ጫፍ ወይ ወደ ዋልታዎች ስንሄድ ስላንት ነው፣ ቀጥታ ሳይሆን ቨርቲካሊ ሳይሆን ስላንት ሆነ ነው። ያ ደግሞ ብዙ ኤሪያን ከቨር ስለሚያደርግ ኤነርጂውን በብዙ ቦታ ይሰራጫል። ሶላር ኤነርጂ ትክክለኛ መልስ ይሆናል። 22 which factor best explain why highland areas like Ethiopia are cooler than surrounding lowlands? A. Latitude. B. Distance from sea altitude. D. cloud cover. የትኛው ነው መልሳችን? በአልቲቲዩድ ምክንያት ነው። አልቲቲዩድ ከፍታዎች በጨመሩ ቁጥር ቴምፕሬቸር የመቀነስ ሁኔታ ነው። በላፕስ ሬትም ወደ 6.4 አይደል አንዳንድ ሺህ ሜትር ከፍ ባለን ቁጥር 6.4 ዲግሪ ቴምፕሬቸሩ ይቀንሳል። ለዛ ነው እንደ ኢትዮጵያ ሌሎች ኢትዮጵያ ለምሳሌ ወደ ባሌ ሰሜን ተራሮች አካባቢ ከፍተኛ የሆነ ቅዝቃዜ ኤክስፒሪየንስ ያደርጋሉ። ወደ ላውላንድ ደግሞ የኢትዮጵያ ዝቅተኛ ቦታዎች ወደ አፋር ምናምን አካባቢዎች ደግሞ ተቃራኒው ከፍተኛ ሙቀት ይኖራቸዋል። altitude 23 which of the following best explain why coastal areas have more moderate temperature than inland areas? A. Higher elevation. B. Greater solar radiation. C. More clouds. D. Influence of the sea. የትኛው ነው መልሳችን የሚሆነው? should be D. influence of the sea ነው። ውሃ ኢንላንድ አካባቢ ኮስታል ኤሪያዎች ማለት የውሃ ዳርቻዎች አካባቢ እንትን ሙቀት የሚቀዘቅዘውም የሚሞቀውም ከመሬት ክፍል፣ ምክንያቱም ውሃ ቶሎ አይሞቅም ቶሎም አይቀዘቅዝም። ያ የውሃ ባህሪ ነው። ያ ኤክስትሪሙን ይቀንሳል፣ የቴምፕሬቸር ኤክስትሪሙ። በዛ ምክንያት ዳርቻዎች የባህር ዳርቻዎች አካባቢ ያሉ ሞዴሬት የሆነ ከኢንላንድ የሚባሉት ይሄ ኖርማል ይሄ ኖርማል መሬቶች ማለት ነው፣ ኮስታል ያልሆኑ ኤሪያዎች። ዛትን ዲ ከኛ መልስ ይሆናል። 24 how does cloud cover affect surface temperature during daytime? A. Increase isolation. B. Reduce solar heating. C. Heats the land quickly. D. Block cold air. የትኛው ነው መልሳችን? should be reduce solar heating. cloud cover ከሶላር ሬዲሽን የሚመጣውን
ሪፍሌክት በዛ ምክንያት ዴታ የቀንም ቴምፕሬቸሩ ዝቅተኛ ሆኖ ይጠብቅልናል ማለት ነው። 25 which of the following ocean current increases the temperature of Western Europe? A. Gulf Stream, B. Labrador Current, C. Humboldt Current, D. Benguela Current. የትኛው ከረንት ነው? ገልፍ ኦፍ ሜክሲኮ ወይም ገልፍ ስትሪም የሚባለው ከሙቀት ወደ እንትን የሚለው ገልፍ ኦፍ ሜክሲኮ፣ ያም ዌስተርን ዩሮፕ ላይ ከገልፍ ኦፍ ሜክሲኮ የሚወጡ ኦሽን ከረንቶች የዌስተርን ዩሮፕን ቴምፕሬቸር ከፍ የሚያደርጉት ገልፍ ስትሪሞች ናቸው። 26 which factor cause convection current in the ocean? A. Altitude, B. Latitude, C. Difference in temperature, D. Density, difference in temperature and density, D. Seasonal cloud cover. የትኞቹ ፋክተሮች ናቸው ኮንቬክሽን ከረንት ኦሽን ላይ የሚፈጥሩ? essentially difference in temperature and density. Attention. See difference in temperature. 27 what is the temperature at the top of Mount Rushden, which is 4,550 meter if sea level temperature is 30 degrees centigrade? ይሄ I think የላፍት ሬት ጥያቄ ነው። A 5.2 degree centigrade, B 10.4 degree centigrade, C 20.6 degree centigrade, D 0.9 degree centigrade. በቀላሉ እንዴት ነው ካልኩሌት የምናደርገው? ላፕስ ሬት አለ። ኖርማል ላፕስ ሬት የሚታወቀው 6.4 ዲግሪ ሴንቲግሬድ በየ1000 ሜትር ነው። 4500 በ6 ኦር 4.55 55 ለስንት በ6.4 ምክንያቱም በየ1000 ሜትሩ 6.4 ስለሚቀነስ ማለት ነው። ይሄን ያገኘነውን እንቀንሳለን ማለት ነው። ከሲ ሌቭል ላይ ካለው ስንት ነው? 4.5 ነው። አምስት ሲባዛ በ6.4 እንትን 29.12 29.1 ከ30 29.12 እንቀነሳለን። 29.12 ስንት ነው? 0.9 ዲ ይሆናል መልሳችን ዲ ይሆናል። 28 how do winds influence the temperature of coastal regions? A. by heating the ocean surface, B. by transferring warm or cold air masses, C. by increasing solar radiation, D. by blocking cloud formation. ሲሆነ መልሳችን should be by transferring warm or cold air masses ዊንዶች ሙቀት ያለውን እንደዚህ ቀዝቃዛ ኤር ማስ ወይም አየሮችን ይይዛሉ። በዛም ወደ ኮስታል ሪጅኖች ማለት ነው፣ ወደ ዳርቻዎች የኮስታል ሪጅኖች ያም በአቅጣጫዎቹ በዋነኛነት ዲፔንድ ይሆናል ቴምፕሬቸር። 29 according to the ancient Greek classification, which zone receives vertical sun rays year-round? A. tropical or torrid zone, B. temperate zone, C. polar zone, D. highland zone. ሲሆነ መልሳችን
ትሮፒካል ኦር ቶሪድ ዞን። ይሄ የኤንሸንት ግሪክ ክላሲፊኬሽን ወይ ኦልደስት የሚባለው የጥንቱ ጀስት በላቲቲዩድ ባሏቸው ላቲቲዩድ ትሮፒካል ዞኖችን የከፋፈሉበት ዳይሬክት የከፋፈሉበት ነው። ትሮፒካል ዞኖች ወይም ቶሪድ ዞኖች ከ23 እስከ 23/1/2 እስከ በኖርዝ እንደዚሁም እስከ 23/1/2 ሳውት ድረስ ያሉ ትሮፒካል ዞኖች ዳይሬክት ሰን የፀሐይ ጨረርን አመቱን ሙሉ ያገኛሉ። ያ ደግሞ ከፍተኛ ሃይ ቴምፕሬቸር እንዲኖራቸው ወይም ምንም አይነት ዊንተር የሚባል ሲዝን ትሩ ዊንተር ሲዝን አይኖራቸውም። በኤንሸንት ግሪክ ክላሲፊኬሽን ማለታችን ይሆናል። what makes Köppen's climate classification system more scientifically accepted than the Greek system? It is believed based on elevation and winds. B, it includes cold cover data. C, it considers both temperature and application. D, it categorized based only on latitude. የትኛውን የኮፐን ክላይሜት ክላሲፊኬሽንን የተሻለ የሚያደርገው በሳይንቲፊካሊ ተቀባይነት እንዲኖረው ያደርገው ከግሪክ ሲስተም ይሄ ሲ ነው። ሁለቱን ቴምፕሬቸርንም ፕሪሲፒቴሽንንም ኮንሲደር ይሄ መርሳት የለባችሁ። የኮፐን ክላይሜት ክላሲፊኬሽን ሁለቱንም ቴምፕሬቸርንም ፕሪሲፒቴሽንም ኮንሲደር አድርጓል ኮፐን ሲስተም በዴታው ማለት ነው። ያም በተሻለ መልኩ ክላይሜት ፓተርኖችን እንደዚህም ስለ ቬጂቴሽን በተሻለ መልኩ መግለጽ ይችላል ከግሪክ ሲስተም። የነሱ ግን ቀጥታ በላቲቲዩድ እና በቴምፕሬቸር እዚህ ምናምን ብለው ቅድም እንዳየነው በላቲቲዩድ በቴምፕሬቸር አድርገው የከፋፈሉ እንሳችን ሲ ይሆናል። 31 in the Köppen system which climate has warm summer, severe winter, and enough rainfall for vegetation? A, B climate, C climate, C E climate, D climate. የትኛውን መግዛት የሚሆነው answer should be D climate. D climateዎች ዋርም ሰመር አላቸው እንደዚሁም ኮልድ ዊንተር ያላቸው ለቬጂቴሽንም በቂ የሆነ ዝናብ ያገኛሉ። ብዙ ጊዜ ሚድ ላቲቲዩድ ወይም ወደ መሀል ሀገር ኢንላንድ ሪጅኖች ሚድ ላቲቲዩድ አካባቢዎች የተለመደ ነው ይሄ የዲ በኮፐን ሲስተም ማለት። 32 common which zone is described by the Greeks as having no real summer and long winter darkness? A, tropical zone, B, polar zone, C, temperate zone, D, highland zone. የትኛው መግዛችን በግሪክ ነው። አሁንም የግሪክ በቴምፕሬቸር እና በላቲቲዩድ የትኛው ዞን ነው? ታንሳችሁ ፖላር ዞን ነው። ቢ ፖላር ዞን ይሆናል። ፖላር ዞኖች ከ66/1/2 በላይ እስከ 90 ዲግሪ በኖርዝም በሳውዝም ያሉ አካባቢዎች ዊንተር ሙሉ በሙሉ የዊንተር ዳርክነስ ነው። ምንም አይነት ኤክስትሪምሊ ዝቅተኛ የሆነ ቴምፕሬቸር ነው አመቱን ሙሉ። ምንም አይነት ሪል ኦር ትሩ ሰመር የሚባል አይኖራቸውም ብሎ ነው ያስቀመጡት የግሪክ ክላሲፊኬሽን ላይ ተመልካችን ሲ bipolar. 33 what makes Köppen what key climatic feature of B climate in the Köppen system? A, low precipitation, B, extremely cold winters, C, abundant vegetation, D, year-round warmth.
ቢ ክላይሜት በኮፐን ሲስተም የትኛውን ክላይሜት ፊቸር ነው? answer should be low precipitation ነው። ቢ ክላይሜቶች ድራይ ኢቫፖሬሽን ነው ያላቸው፣ ደረቅ እና ከፍተኛ ኢቫፖሬሽን ሳይሆን ደረቅ አካባቢዎች ናቸው። በዛ ምክንያት እርጥበት ብዙም አይኖራቸውም ማለት ነው። መልሳችን ኤ ነው። 34 which Köppen climate type is defined by hot summers, mild winters, and adequate moisture? A. E climate, B climate, C climate, D climate. የትኛው ነው መልሳችን? answer should be C climate. C ክላይሜቶች ሚድ ላቲቱድ አካባቢ ከዋርም ሆት አይነት ሰመር ያላቸው፣ ሚልድ ዊንተር እንደዚሁም ብዙ አይነት ቬጂቴሽን ዳይቨርስ የሆነ የቬጂቴሽን ዳይቨርሲቲ ያለባቸው በቂ ዝናብ ስለሚያገኙ ብዙ አይነት ቬጂቴሽኖች ይኖራቸዋል። ሰው መልሳችን ሲ ክላይሜቶች ናቸው። 35 in the Köppen system which climate type is associated with an average temperature below 10 degrees centigrade even the warmest month? A. B climate, B C climate, C H climate, D E climate. የትኛው ነው መልሳችን? ዲ ኢ ክላይሜት። ኢ ክላይሜቶች ወይም ፖላር የሚባሉት ሪጅን ወይም እነዚህ እስከ 10 ዲግሪ ሴንቲግሬድ ራሱ መድረስ አይችሉም በሙቀት። ይሄ 50 ዲግሪ ፋራናይት ማለት ሙቀት በሚባልበት ወር ራሱ ወይም ወቅት በበጋ ወቅት ራሱ ከ10 ዲግሪ በታች ነው ሙቀታቸው። በጣም አመቱን ሙሉ ዝቅተኛ በጣም ቀዝቃዛ የሆነና ለቬጂቴሽንም ብዙም ቬጂቴሽናቸው በጣም ሚኒማል ያን ያህል እንደ ሲ ምናምን እንትን ያን አይደለም። the last question, how do highland climate is different from lowland tropical climates? A. They receive less sunlight. B. They are colder due to altitude. C. They are otherwise wetter. D. They have longer days. የትኛው ነው መልሳችን? should be B. They are colder due to altitude. ሃይላንድ አካባቢዎች ቀዝቃዛ ናቸው። ምክንያቱም ያ የሆነበት በአልቲቲዩድ ወይም ከፍታ ኤሌቬሽን በጨመረ ቁጥር ቴምፕሬቸራችን እየቀነሰ ነው። ምንም እንኳን ትሮፒካል አካባቢዎች ላይ ቢሆኑ ከፍተኛ አልቲቲዩድ ለምሳሌ ባሊ ምናምን ኢትዮጵያ ላይ ያለው አይደለ? ኢትዮጵያውን በኢኩዌተር በምድር ወገብ ወይም ትሮፒካል ዞን ውስጥ ነው ያለችው። ግን እነዚህ አካባቢዎች ላይ አሁን በጣም ከፍተኛ ተራሮች በሚሆኑበት ጫፍ አካባቢ ልክ እንደ ቱንድራ ወይም እንደ ፖላር ሪጅኖች በጣም ሊቀዘቅዝ ይችላል። ያ የሆነበት ዋና ምክንያት በላቲቲዩድ ምናምን ሳይሆን አልቲቲዩድ ምክንያት ነው። በከፍታ ኤሌቬሽን ሲጨመር ቴምፕሬቸር ስለሚቀንስ ማለት ነው። መልሳችን ቢ ይሆናል። በአጠቃላይ የፓርት 2 ይሄን ይመስላል። በቀጣይ በፓርት 3 እንገናኛለን። ጥያቄ አስተያየታችሁን ቪዲዮንም ላይክ አድርጉ። ቴሌግራማችንን ሪሜዲያል ፎከስ እሱንም ጆይን ማድረግ እሱን መከታተል እንዳትረሱ። ኔክስት እንገናኛለን። ባይ ባይ።